አንተ ከመግቢያ እንደተናገርከው የግብጽና የእስራኤል የጋዝ ልውውጥ ወይም ግብጾች ነው ከኛ የሚገዙት ያን በተመለከተ የጂኦፖለቲክስን ሁኔታ ለምን እንደሆነ ከዚህ እንወያያለን። ሁለተኛው አንተ እንዳልከው በምርጫውና የህዝባዊ ግምገማዎችን የሶስተኛው አጀንዳችን ሊሆን የሚችለው አቶ ፋሲል የአክራሪ ሃይማኖተኞች ውትድርና የመሄድና ያለመሄድ ሁኔታና ክነሰት ላይ በመደንገግ ያለውን ሲሆን ከዚያም የጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ወደ አሜሪካ ማቅናትና እሳቸው እዚያም የሚወያዩት ስለ አዛ ጉዳይና እንዲሁም ስለ ኢራን ጉዳይ ይሆናል። በነገራችን ላይ ኢራን እንደገና ተመልሳ የሚሳኤል ፕሮግራማን እንደገና ያደሰረች ነው ይባላል። ይሄን በተመለከተ እነዚህን አጀንዳዎች እናለን። ግን የመጀመሪያው እስኪ ወደ ግብጽና እስራኤል ስምምነት ለሄድና አቶ ፋሲል በርግጥ እስራኤልና ግብጽ ስምምነት ካደረጉ ብዙ ጊዜ ቆይቷል። ግን የሁለቱ ሀገሮች ወዳጅነት የህዝብ ለህዝብ ወዳጅነት በጣም የቀዘቀዘ ነው በመንግስት በኩል ያው ስምምነቱ ቢኖርም እና ለምን ነው ግብጾች ከእስራኤል አሁን ጋዝ መግዛት የፈለጉት? የእስራኤል ኢንተረስትስ ወይ ፍላጎት ለግብጽ ለምን ትሸጣለች? የሚሸጥበት ሀገር ታጡ ነው እንዴ? ኦኬ አንደኛ ትክክል ነህ ስለሞ የሚሸጥበት ሀገር ታጡ አይደለም። ይሄንን ስምምነት ከጀርባ ሆኖ ከፍተኛ ሁኔታ ያረጋው አሜሪካኖች ናቸው። አሜሪካኖች እንግዲህ የሁሉም የበላይ ናቸው። የራሳቸው ኢንተረስትና ጥቅም ማጠበቅ ይፈልጋሉ። ለግብጽ ለእስራኤል ብቻ ሳይሆን ለእስራኤል እንኳን አነሳለሁ ለግብጽ ኢኮኖሚ በተለይ ከፍተኛ አስተዋጽኦ ነው የሚያደርጉት አሜሪካኖች። ከዛም አልፎ ተርፎ የጦር ኃይሏንም የሚያጠናክሩት አሜሪካኖች ናቸው። ስለዚህ በአሜሪካኖች አሸማጋይነት ነው ስምምነት ሊደረስ ይችላል። በአንድ በኩል ለእስራኤል ብዙ ብር አስተላልፎላታል፣ ብዙ ብር አምጥቶላታል። እስራኤል ላለችበት ኢኮኖሚ አሁን በዚህ በጦርነት ምክንያት መሰናከል እንዳይፈጠርም መንገድ ከፍቷል ይህ የጋዝ ምርቷ። ስለዚህም ግብጾች እንግዲህ በዚህ ሁኔታ ላይ አለጋዝ መኖር ስለማይችሉ ኤሌክትሪክ ስለማይኖራቸው በቂ ሙቀት ማግኘት ስለማይችሉ በቂ ኢንዱስትሪዎቻቸው በበቂ ሁኔታ መንቀሳቀስ ስለማይችሉ የግዴታ ከእስራኤል ጋር ለመስማማትና አንድ ውሳኔ ላይ ለመድረስ ችለዋል። ያላቸው አማራጭ የነበረው እንደሚባለው ከሆነ ከካታር ማስመጣት ነበር። አንደኛ ርቀቱም፣ ሁለተኛ ደግሞ ከካታር ይልቅ አሜሪካ እስራኤልና ግብጽን ማቀራረብ ስለምትፈልግ ይህ አይነት ውሳኔ ላይ ሊደርስ ይችላል የሚዝበታል። ይሄን ለምሳሌ ከዛው ጦርነት ጋር ስናያይዘው አቶ ፋሲል ብዙ ጊዜ አሜሪካ ያዛን ችግር ለመፍታት በተለይ ኳታርንና ቱርክን ያስቀደመች ይመስላል። ለግብጾች ማጠናከር ሲገባ እነዚህን ሁለት የሐማስን ለማዳን ጥረት የሚያደርጉ ሀገሮችን ብዙ ጊዜ እነሱ ኢንቮልቭ እንዴት ታደርጋቸዋለች እና ግን የእስራኤልና የግብጽ ግን ወዳጅነት ግን ሐማስንም ለማጥፋት ያመች ነበርና እንደዚህ አይነት ጉዳይ ካለ ለምን ነው እስራኤል ከግብጽ ጋር ያላትን ግንኙነት የበለጠ ማታጠናክረው በተለይ አዛን በተመለከተ? አንደኛ ከግብጽ ጋር ያላትን ግንኙነት ካሁኑ በላይ ከፍተኛ ሁኔታ ማጠናከራችን ለማን ተበግያም ብለዋል። አንድ ሰላም ስምምነት በህዝብና በህዝብ መካከል እስካለው ነው ድረስ በመንግስት ብቻ ያለ ሰላም ስምምነት ያህል ሊገንና ሊከብድ አይችልም። ይሄ ነው ትልቁ ዋናው ነገር። ሁለተኛ ደግሞ ያሞነይ ግብጾች አቶ ስለሞ ታውቃለህ የወንድማማች እስላሞች መመስረቻ ሀገር ነች። ግብጽ ውስጥ ነው የወንድማማች እስላሞች እንቅስቃሴ ጀመረው። በአሁኑ ወቅት ኳታርም የሚከተሉት፣ በአሁኑ ወቅት ቱርክም የምትከተለው፣ በአሁኑ ወቅት ሐማስም የሚከተለው እንቅስቃሴ። ስለዚህ ይህን እነዚህ ወንድማማች እስላሞች ምንም እንኳን ኃይል ባይኖራቸው ከፍተኛ ተጽዕኖ ያደርጋሉ ተብሎ ይገመታል በግብጽ ውስጥ። ይህን ሁሉ ለመከላከል ነው እንግዲህ ፕሬዚደንት አልሲሲ የግብጽ ፕሬዚደንት አማራጭ በመፈለግ አሜሪካን በመከተል ከግብጽ ጋር ከእስራኤል ጋር ስምምነት ላይ ለመድረስ የቻሉት። እንግዲህ እንደሚባለው ከሆነ ብሩ በሙሉ ይህ የተደረገው ስምምነት 60 ሚሊያርድ ሸቀል አካባቢ ነው የሚባለው ለአስር ዓመት ለእስራኤል ገቢ የሚያስገኘው። ይህ ስምምነት በግብጽ ብቻ የሚከፈልም አይመስልም። ስለዚህ አሜሪካኖች አንደኛ እንደተቀስቀሱ አይመስለኝም። ማለትም ቱርክንና ኳታርን ያቀደሙ አይመስለኝም። ለግብጽ ያላቸው ፍቅርና የፖለቲካ ወዳጅነት ከፍተኛ ነው። ግብጽ በአረብና በእስላም ሀገሮች በዛት የመጀመሪያው ቦታ ህዝብ ያላት የህዝብ ቁጥር ያላት ግብጽ ነች። ብዙ ስትራቴጂካዊ ቦታዎችንም የያዘችው ከሌሎቹ በመለየት ግብጽ ነች። ስለዚህ
ከአሜሪካ ጋር ያላቸው አሜሪካና ግብጽ ያላቸው ግንኙነት ያለዘው መስሎ አይታይም። እርግጥ በአዛን በማስመልከት አሜሪካ በግብጽ ላይ የተለያዩ ጫናዎችን ባለፈው ወቅት ለማድረግ በመሞከሯ በሁለቱ አገሮች መካከል አለመግባባት ተፈጥሮ ነበር። ኦኬ ያ ከሆነ ሲቀጥታ ወደ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ፍሎሪዳ የማቅናት ጉዳይ እንመልከትና እንዲመጡ የጠየቁት ትራምፕ ናቸው። ጠቅላይ ሚኒስትር ቢንያሚን ኔታንያሁን የሚወያዩባቸው አጀንዳዎች ያው ስለ አዛ ጉዳይ ይሆናል። በተለይ የአዛ የቋሚነት ሰላም ለመፍጠር ወይም ደግሞ አዛን እንደገና መልሶ ለመገንባት ሐማስን ከስልጣን ለማውረድ ሐማስ የጦር መሳሪያ እንዲፈታ እና የሁለቱ ሰዎች አጀንዳ ካንድ ላይ መሄድ ይመስላል። ምክንያቱም ዶናልድ ትራምፕ ባለፈው ለምሳሌ የ21 ነጥባቸውን ካጸደቁ በኋላ በተባበሩት መንግስታት ማጽድቀውታል። ከዛ መሐከለም ካጸደቁት መሐከል የፍልስጤም መንግስትም እንድትቋቋም የሚለው ጉዳይ አለ እና አሁን እንደምናየው ከሆነ በ53% እስራኤል ከያዘችው እስራኤል በቃ ወንበዴዎችን አጽድታለች። ጉድጓዶቹን የተቆፈሩትን ሁሉ ዘግታለች ወይም አፈንድታለች። በ47% ግን አቶ ፋሲል ሐማስ ተመልሶ በኃይለኝነቱ እየገዛ ነውና እንዴት ነው ሊሆን የሚችለው አቶ ፋሲል? አሁን ሐማስ ተመልሶ በኃይለኝነቱ እየገዛ ነው የምትለው ነገር ሲነገር አንዳንዴ ገረው ይለኛል። ሐማስ አሁን በእጁ ያለው ቦታ በአዛ ክልል ውስጥ ከ147% ብቻ ነው። የበፊተኛውን እንኳን ኃይል የለውም። አዛ በጣም ትንሽ ሀገር ነች። ይህንን ያህል ተጠናክሮና ሀያል ሆኖ ገዛው ማለት አይቻልም። ሁለተኛ ደግሞ የእርስ በርስ ግጭቶችም አሉ። እንግዲህ ሐማስ የተጣለበትን ኃላፊነት አልተወጣም እስካሁን ድረስ ሙሉ ለሙሉ። አንደኛ አንድ በህይወት የሌለ ፖሊስ ወታደርን አጽም አልመለሰም፣ አንድ ቀርቷል። ሁለተኛ ደግሞ ትጥቁን ይፈታል የተባለው ሁኔታ ተግባር እየዋለ ነው የሚባል ምልክት ፍጹም አይታይም። ስለዚህ ሐማስ እንግዲህ ያዝኩትን አልለቅም የማለት ሁኔታ ይመስላል ግርግር ይፈጥራል እንጂ ይህን ያህል ብዙ ቦታ የሚያዳርሰው መስሎ አይታይም። ጠቅላይ ሚኒስትሩ በፍሎሪዳ ቆይታቸው እንግዲህ ይህ ጉዳይ ለውይይት ይቀርባል እንደሚባለው ከሆነ ዛሬ ጠዋት አንዳንድ መግለጫዎችና ዜናዎች ሰምቼ ነበር። አቶ ሽሎሞ እንደሚባለው ከሆነ ለአጀንዳ ከሚቀርቡት ሀሳቦች ሙሉ ለሙሉ ከፕሬዚደንት ዶናልድ ትራምፕና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይስማማሉ የሚል ግምት በማን ዘንድ የለም። የሚለያዩባቸው ብዙ ርዕሶች አሉ። በተለይ የሁለተኛው ዙር አዛ በማስመልከት ኢራንንም በማስመልከት እርምጃ የመውሰዱ ዜና፣ ሊባኖስ ላይ ግን የተቀራረበ ሀሳብ ነው ያላቸው ይባላል። በሶሪያ ጉዳይ የተለያየ ሀሳብ ነው ያላቸው ይባላል። ያሞለ የሀሳብ መለያየት ቢኖርም ሁለቱ መሪዎች በመካከላቸው ካለው የመቀራረብ ደረጃ የተነሳ ልዩነቱ በሰፊው ገኖ አይታይም ወደፊት የሚል አመለካከት አለ። እስራኤል ግን በተቻለ መጠን የሀሳብ አለመግባባት ቢኖርም ይህን ያህል አጋና ለመጠቀምና ለማውራት የሚፈልግ መስሎ ማይታየው። አሜሪካም እንደዛ ነው የሚባለው። እዚህ ላይ አቶ ፋሲል እዚህ ላይ አንድ አሉፍ ብሪክ የሚባል አለ የጻፈው ዛሬ ጋዜጣ አለና በጋዜጣዊ መግለጫ ላይ ዛይስ በሚጽፍበት ጊዜ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መንቆር ውስጥ ገብተዋል፣ ትራምፕ መንቆር ውስጥ አስገብቷቸዋል። በአንድ በኩል በግሉ የፍርድ ፋይላቸው እንዲቀነስላቸው እንዲቋረጥላቸው ጥረት ያደርጋሉ። በአንድ በኩል ግን የአዛን ጉዳይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 57% ለቀው እንዲወጡና ከዛ በአንደኛ ወር አካባቢ የሚገነባ ግብረ ኃይል አለና ያን ግብረ ኃይል ቱርክንና ኳታርን ያካተተ ኃይል መጥቶ የሐማስን የጦር መሳሪያ ያስፈታን። እስራኤል ደግሞ 53% ወደ ኋላ ታፈገፍጋለች። ስለዚህ አሁን ነገ ጠቅላይ ሚኒስትር ቢንያሚን ኔታንያሁን የቀጠሩት ቴክ ኢት ኦር ሊቭ ኢት ይሄ ነው። ይሄን መቀበል ብለው ሊያስገድዱት ነው ይላሉ። ምን ይመስላል? እውነት ነው ወይ ዝም ብሎ ማስፈራራት ነው? እንግዲህ ሽሎሞ ይህን የመሰሉ ዜናዎች ሲሰራጩ ሆነ የመጀመሪያ ጊዜ ነው። መጀመሪያ ጊዜ አለ ጠቅላይ ሚኒስትሩና ፕሬዚደንት ዶናልድ ትራምፕ ተገናኝተው ከመቀመጣቸው በፊት ያው አሁን 6ኛ ጊዜያቸውን ይመስለኛል ሲገናኙ። የመጀመሪያው የዓለም ሀገር መሪ ናቸው ጠቅላይ ሚኒስትሩ ከአንድ ኢምፓየር መሪ ጋር 6 ጊዜ ሲገናኙ እና ያልተባለ ነገር የለም አይመስለኝም።
እዚህ ደረጃ ላይ የሚደርሱ ያሳም እኔ አንተ እንጥያቄ ከማቅረብ በፊትም አስቀድሜም የተናገርኩት መስሎኛል መከፋፈልና መለያየት አለ የማይባቡባቸው ብዙ ነጥቦች አሉ ነገር ግን ይህ ነጥቦች አጋነው ወደፊት ያሳያሉና ያወጣሉ የሚል ግምት በማንም በኩል የለም እርግጥ ፕሬዚደንት ዶናልድ ትራምፕ ለጠቅላይ ሚኒስትሩ ባለውለታ ናቸው ብዙ ነገር ነው የሚያደርጉት በግልም በአገርም ጉዳይ ግን ጠቅላይ ሚኒስትሩ መቼ ነው ለምሳሌም ራፊያ እንዳትገቡ ሲባሉ ራፊያ ገብተው ነበር አዛ ከፍተኛ ወረራ እንዳታደርጉ ቢባሉ አዛንም ወረው ነበር እና አዛን እንኳን እስከ መጨረሻው ያልወረርንም አቶ ፋሲል እኮ ነው መደርኩ ወረው አብሎ አላልኩም እኮ እስከ መጨረሻው ወረናል እኮ አይደለም ያልኩት ወረው ነበር ነው ያልኩት መውረር ማለት 50% ሌላው ቀርቶ 85% አካባቢ ደርሰን ነበር ወደ ኋላ አፈክስደን ነው አሁን 54% ነው 55% ላይ ቆም ነው እርግጥ ተደምሶ ሐማስ እጁን አስቶ ተማሪክ ያለው ወይ ተሸነፈ ያለው አላለም ለሐማስ ምን ያህል መሪዎች ቀሩት ምን ሳይ ቀረው ይሄ ታወቀ ነው የቱርክና የኳታሩን ጉዳይ በተለይ በእስራኤል ውስጥ የግራ ክንፍ ወገኖች በከፍተኛ ሁኔታ ማሟሟቅ ላይ ይገኛሉ ነገር ግን ጠቅላይ ሚኒስትሩ አቶ ፋሲል ማሟሟቅ ነው ወይስ በተግባር ያያየነ ነው ጥያቄው ገና እኮ ነው መቼ አንድ የቱርክ ወታደር ወይም የቱርክ ወታደር ጫማ ከሐማስ ጎና አዛው ተተከለ መቼ አንድ ወታደር ገብቷል እስካልገባ ድረስ አንድ እርምጃ እስካልተወሰደ ድረስ ገብቷል ማለት ይቻላል ፍጹም ቱርክና ካታር እንዳውም አልፎ ተርፎ ሐማስ ሃያዎቹን በህይወት ያሉትን ታጋዞቻችን እንዲለቁ ከፍተኛ አስተዋጽኦ አድርገዋል ለዛ ያደረጉት አስተዋጽኦ ለውለታ ወታደሮቻችን እናስገባ በማለት ደግሞ ደጋግሞ እየጠየቁ ነው እስራኤል ግን እስካሁን ድረስ በሚሰጠው መግለጫ አሻፈረኝ ብላለች ይህንን እንግዲህ ምናው ከተግባር ላይ ሲሆን ወይ ሳይሆን አሁን ወደ ኢራን ጉዳይ እንመለስና አቶ ፋሲል ወደ መጨረሻ ሳምንት ላይ የሚወጡት ዜናዎች እንደሚያሳዩት ከሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን የኒውክሌር ቦምብ የመሸከም ፕሮግራምን ብቻ ሳይሆን የሚቃወሙት ወይም ደግሞ እንዲጠፋ የሚፈልጉት በከፍተኛ ተምሳሳጊ ሚሳኤሎችን በተለይ ከዚህ ሲተኮሱ ያየናቸውን የነሱን ፋክተሪዎች እንደገና መልሰው እንዳይገነባቸው ይሄን ከገነባቸው እስራኤልን በመደገፍ አሜሪካ እንድትቃወምና በዚህ ላይ ሁለቱ መሪዎች ልዩነት አላቸው ይባላል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ትራምፕ የኒውክሌር ቦምብ ፕሮግራሙን እንጂ የባሊስቲክ የሚባለውን ሚሳኤል ፕሮግራም እንደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይታያዩትም ይባላል ይሄንስ እንዴት ታዩዋለህ ይሄን ችግር ሊፈቱት ይችላሉ ሊሆን ይችላል ነው የሚለውን ዜና አልሰማሁም ግን ሁለተኛ ብለህ ያቀረብከው አመለካከት ሊሆን ይችላል ይህን ያህል ጉዳት ያደርሳል ብለው ሊያስቡ ይችላሉ የተምዘግዛጊ ሚሳኤል ግን አቶ ሰሎሞ ጠቅላይ ሚኒስትሩ ያደረጉት ንግግር ሰምተሃል ጦርነቱ ካለቀ በኋላ አንደኛውና ትልቁ ጉዳይ የሆነው የኒውክሌር ማመንጫ ጣቢያ ሳይሆን የጦር መሳሪያ መገንቢያ ጣቢያ ሳይሆን የሚሳኤሉ ነው ምክንያቱም ብዙ ሚሳኤሎች በአንድ ላይ ሆነው ከተተኮሱ ከኒውክሌር ባላነሰ ሁኔታ ጉዳት ሊያደርሱ ይችላሉ ይሄን ደግሞ አንዳንድ ቦታዎች ላይ ቀንጨፍ ብሎ የወደቁን በመናይበት ጊዜ ከፍተኛ ዳሜጅ እንደሚያመጡ አይተናል እውነተኛ መሆኑ ተረጋግጧል አይደል እውነተኛ መሆኑ ተረጋግጧል ታውቃለህ እኔ ባለውበት አካባቢ በረባት ጋር አካባቢ አንድ ሚሳኤል እንኳን ወርቆ ባለውበት አካባቢ 7-8 ፎቆቹን በአንድ ጊዜ መታው ስለዚህ አቶ ፋሲል አሁን እስራኤል ባለፈው እንደምንገምተው ከሆነ ምናልባት ውስጥ ለውስጥ ስምምነት ከሌለ በኢራን ላይ እስራኤል በመትዘምትበት ጊዜና 12ቱን ቀን ጦርነት ሲታካሄድ ከአሜሪካ ፈቃድ ተቀብላ ሳይሆን ራሷ ባደረገችው ከዛ ነው መጨረሻ ላይ አሜሪካው ተጨምሮ ይባላል ስለዚህ አሁን በሚደረገው የሚሳኤል እደሳ ምክንያት ኢራኖች እንደገና ራሳቸውን ያስተካከሉ ስለሆነ በዛሬው ዕለት በነገራችን ላይ የሆነ የሚሊተሪ ትሬኒንግ ያደርጋሉ ስለ አውሮፕላን አብራሪ አውሮፕላኖችን በሚወዱ እንዴት አድርገው እንዲሰሩ እና ይሄን እስራኤል ኃላፊነት ወስዳ እንደገና አዲስ ጦርነት መክፈት አለባት ብለ ታስባለህ ጦርነት ላይሆን ይችላል ግን የአውሮፕላን ድብደባዎች እንደተለመደው ሊደረግ ይችላል ግን እስራኤል ፍጹም ቻንስ ሰጣ ኢራን እነዚህ ተምዘግዛጊ ሚሳኤሎችን ብዛት ባለው ሁኔታ የምታመርትበት ደረጃ ላይ እንደተደረሰ አታደርግም
እንደሚባለው ከሆነ በአሁኑ ወቅት ኢራን ከቻይና ብዙ እርዳታዎችን እየተቀበለች ነው ብዙ ሚሳኤሎችንም እየገነባች ነው ስለዚህ ጠቅላይ ሚኒስትሩ ራሳቸው ተናግረዋል እኔ ማስቀደም የተናገረዋለሁ የረጅም ርቀት ተምዘግዛጊ ሚሳኤሎች ምንም እንኳን በአየር መቃወሚያዎቻችን ዘመናዊ አየር መቃወሚያዎች አሉን ከዛም አልፎ ተርፎ ሁላችንም እንደምናውቀው ለጀርመኑ ተሰጥቷል በብዙ ሚሊያርድ ዶላር የአየር መቃወሚያዎቻችን ጥሩ ቢሆኑና ብዙንም ቢከለከሉ ግን በብዙ መቶ ሆኖ የሚተኮስ ተምዘግዛጊ ሚሳኤል እነዚህ የአየር መቃወሚያዎች አልፎ ጉዳት ማድረሱ አይቀርም ስለዚህ ይህን ሁኔታ አይነ ያየ አልሰጥም የሚል አመለካከት አላቸው ጠቅላይ ሚኒስትሩ ኦኬ ሌላው ወደ ውስጣዊ ፖለቲካ ጉዳዮች ከመለሳችን በፊት አንድ ጥያቄ በዛሬው ዕለት ወደ ሰሜኑ ስንሄድ የሊባኖስ ጠቅላይ ሚኒስትር እስከዚህ አመት መጨረሻ ድረስ የሂዝቦላን የጦር መሳሪያ ከሊታኒ በታች ያለውን በሙሉ እንሰበስባለን የጦር መሳሪያውን እንፈታዋለን ሲሉ በዛሬው ዕለት በጋዜጠኛ ስብሰባ አድርገው ለጋዜጠኞች ተናግረዋል ይሆናል ብለ ታስባለህ እንዴት ነው ሊሆን ይችላል አቤት ይሄን ስብሰባ ነው ዜና ስታያልፋክ ወል እንግዲህ እኛ ለመሳቅ እኛ በተግባር ማየት አለብን ማለት ነው ግን ሊሆን ይችላል ወይስ አይችልም አዎ አንድ ስንት ጊዜ ነው የቀረው አንድ ሳምንት እኮ ነው የቀረው አይደል ዛሬ እኮ 21 አዎ 9 ቀን ነው የቀረው ትክክል ነው 9 ቀን ወደ ውስጥ ገብተን ከመሳቁም ወይም ካለመሳቁም ከማዘኑ ወይም ካለማዘን ይልቅ ወይም ከማልቀስ ይልቅ እስቲ ዝም ብለን 9 ቀን ሆነን እንጠብቅ እስከዛ ቀናት ድረስ በእውነት ሂዝቦላ ከሊታኒ በታች ወደ ሊባኖስ ያለውን የጦር መሳሪያ ፈቷል ማለት ይቻላል ማየት ይቻላል ይሄ እንደሚባለው ሆኖ በብዙዎች ዘንድ የቃል ጨዋታ ወይም ጥብጥ ቢኖር እንጂ የሚባለው ሌላውን ለማጣለል እውነት አይደለም እየተባለ ነው የሚነገረው ኦኬ አሁን ወደ አገር ውስጥ ዜናዎች እንለፍና ወይም ስለ ፖለቲካው ስናየው ያው እንደሚታወቀው የኦፊሻል ምርጫው የሚደረገው በኖቬምበር 2026 ግን ከዛ በፊት ምርጫው ይቀድማል የሚል አመለካከት አለና የሚወጡት ህዝባዊ ግምገማዎች በጣም የሚያስደንቁ ናቸው የትኞቹ ለምሳሌ 24 እና ቻናል 24 የሚባለውና ቻናል 14 የመንግስቱ ደጋፊ ተብለው የሚታወቁት እነሱ 24 እንኳን ሙሉ ለሙሉ አይደለም ቆይ አቶ ፋሲል ቆይ እኔ ልጠይቅ አንተ መልስ እና እነዚህ ቻናሎች የሚሰጡት ህዝባዊ ግምገማ ጭራሽ በጣም ለቀይ ክንፉና ለገዡ መንግስት የናጠጠ ቦታ ይሰጧቸዋል ቻናል 12 ሌሎችን ደግሞ ብንወስድ የሃአሬት ማሪቭ ዋይኔት የሚባሉት ደግሞ በጭራሽ ለሁን ለገዡ መንግስት አሸናፊ እንደማይሆን በርግጥ ሊኩድ ከ27 እስከ 25 ባለው ኮታ እንዳለ አሁን እንዲያውም ማሪቭ የሚባለው ካለፈው ሳምንት ጠቅላይ ሚኒስትር ናታንያሁ 3 ቦታዎችን አጥቷን ይላልና እኔ ማወቅ የምፈልገው ለምን ነው ልዩነት ሊኖር የቻለው ነው አቶ ፋሲል አሁን የኛውን ደገፍን አይሆን እንዴት የዚህን ያህል ልዩነት ሊፈጠር ይችላል ማለት የሚቻለው ይኸውልህ እንግዲህ ብንመለከት ትክክል ነው አንተ ያስቀመጥከው ከሁለቱ የቴሌቪዥን ጣቢያዎች ማለትም ከቻናል 14 እና ከቻናል 15 በስተቀር እንዲሁም ጋሌ እስራኤል ከሚባለው የራዲዮ ጣቢያ በስተቀር ሌሎች ጣቢያዎች የራዲዮ ጣቢያዎችም የዜና ማሰራጫዎችም የቴሌቪዥን ጣቢያዎችም 11 12 13 ጨምሮ ዋላ ዋይኔት ማሪቭ የዲዮ ተራሮት እነዚህ ድረገጾችን ጨምሮ በሚቀሙት ግምታዊ ጥናቶች የጥምሩ መንግስት በሚቀጥለው ምርጫ መንግስት ማቋቋም እንደማይችል ያሳያሉ በተለይም ቤኔት ከተወዳደሩ የሚያገኙት የድምጽ መጠን ከፍተኛ እንደሆነ ይጠቁማሉ በአንጻሩ ደግሞ 14 እና 15 የጥምሩ መንግስት ማለትም በከፍተኛ ሁኔታ ከ64 በላይ ቦታ ያገኛል ነው የሚሉት 66 አካባቢ በፖለቲካ አልኮ 64 66 አልኮ አዎ 64 66 ያገኛል ከዛም ውስጥ የሊኩድ ፓርቲ 35 34 ያገኛል የሚል አመለካከት አለ እንግዲህ ማለት የሚቻለው እውነቴን ነው ማለት ነው አሁን በዚህ ሳምንት መጨረሻ ከብዙዎች ጋር ተነጋግሬያለሁ ስለሞ ማለት የሚቻለው ከሁለቱ ወገኖች አንዱ ያጨረብራል ማለት ነው
ነው ከሁለት ወገኖች አንዱ ህዝብ ነው ያው ህዝብ ነው ኦኬ እርግጥ እንደምንመለከተው ከሆነ ራስም ታውቀዋለህ ከጥቅም 7 በኋላ እስራኤል ህዝብ ብዙ አመለካከቱን ቀይሯል ያም ሆነ ይህ መፍረድ አይቻልም አሁን ደግሜ አንዳንዱ ወገን ተመለከተው እንጂ እንመለከተው ከሁለቱ አንዱ ተሳስቷል ማለት ነው ወዳለፉት ጊዜያቶች ስንመለስ ሎሞ ወዳለፉት ጊዜያቶች ስንመለስ በመጨረሻው ቀን ምርጫ የምርጫውን ውጤት የጠበቀውና ተከትሎ ትክክለኛ በሁኔታ ያንጸባረቀው የ14 ቁጥር የግምታዊ ጥናት የሚያደርገው ሽሎሞ ፊልበር የተባለው ሰውዬ ነው ስለዚህ ያም ሆነ አሁን እሱ ትክክል ነው ማለት አልችልም ከሁለተኛው የሁለቱን ቀን ምርጫ ባየነበት ጊዜ በውስጥ ግምገማዎች እንደዚህ አይነት እይታዎችን በቻናል 12 አይቷን አሁን እኔ ሌላ ጥያቄ ለጠይቃቶ ፋሲል አሁን ማንሱር አባስ የሚባለው ከአረብ ፓርቲዎች እሱ የመንግስት አባል መሆን ይፈልጋል ባለፈው እንደነበረው ማለት ነውና በተለየ ሁኔታ አሁን ይፈልጋል በተለይ እሱ በተለይ የሙስሊም ፓርቲ ተብሎ እንዲጠራ ስለማይፈልግ እንዲያውም የሃይማኖታዊ መሪዎቹን ከነሱ ጋር ተለያይቻለ ብሎ ማስታወቂያው ላውጥቶ ስብሰባውን ቪዳ ወይም ስብሰባ አድርገው የሃይማኖት መሪዎች በጭራሽ በእኛ ፓርቲ ውስጥ ገብተው ጣልቃ አይገቡም ሲል ሪኮግናይዝ አድርጓልና ያ ከሆነ ለምሳሌ አይዝንኮት በግልጽ ባይናገሩም ጋዲ አይዝንኮት ማንሱር አባስ የመንግስት አባል መሆን እንደሚችል ሲናገሩ እንዲያውም በ12 ቻን ማሪቭ እንዳወጡት ጋዜጣ አይዝንኮት ከ8 ወደ 10 የህዝባዊ ግምገማ እንዳደረጉና በአጠቃላይ በተደረገው ህዝባዊ ግምገማ ደግሞ የእስራኤል ሀገር ህዝብ 50% እንደተከፈለ ነው 50% የማንሱር አባስ ይግባ ይላል 50% አይሆንም ይላል እንዴት አየው በተገራቢጦች ደግሞ ስትመለከት 14 እና 15 ቁጥር ላይ ማንሱር አባስን ማንም ይፈልግ የለም ያሞኔ ኖ ከዛ በነገራችን ላይ በ24 እና በ14ም እንደሚሉት ከሆነ 40% ተቃዋሚ አይደሉ ስላየውት 40% ተቃዋሚ ከሆነ 60% በምን ያህል ብዙ ነው እኮ ይበልጣል 60% 50 እና 51 እና 49 ቢሆን ተቀራረበ ይባላል 55 እና 45 ቢሆን ተቀራረበ ይባላል ኖ የቻናል 12 እና የማሪቭ የኢዲዮት ደግሞ 63% ይደግፋሉ እና ያሞኔ ማለት ነው ፈልገው ከጥቅም 7 በኋላ አንድ የአረብ ፓርቲ የጥምር መንግስት አባል መሆን ይችላል የሚለው ጥያቄ ከፍተኛ ሁኔታ አዳጋች ነው ማለት ይቻላል እርግጥ አሁን ውስጥ ለውስጥ ግንኙነቶችም አሉ በመንሱር አባስና በቤኔት መካከል በመንሱር አባስና በአይዝንኮት መካከል በመንሱር አባስና በያይር ጎራና መካከል አንድ ነገር ለመናገር ፈልጋለሁ ከተቃረሙና መንግስት ማቋቋም የሚችሉት ከመንሱር አባስ ጋር መሆኑ ከተረጋገጠ እነዚህ ግራ ክንፍ ፓርቲዎች አለምንም ማለትም አይን ባለመዝጋት ወይም አይን ባለመጨፈን የግዴታ ከመንሱር አባስ ጋር ተስማምተው ጥምር መንግስት ይመሰርታሉ ይሄ የሚያከራክር አይደለም እዛ ደረጃ ላይ መድረስ ከቻሉ እዛ ደረጃ ላይ መድረስ ይችላሉ የሚለው ከፍተኛ ጥያቄ ነው ያሞኔ በተለይ አቶ ሶማውን መናገር ፈልገው ይሄን ግምታዊ ጥናቶችን በተመለከተ ማንም ሰው ቢሆን በሚመለከትበት ጊዜ እውነተኛ ነው ብሎ ባያስ የተሻለ መስሎ ይታየኛል ባዘንስ ማማለን ኦኬ የመጨረሻው ውሳኔ የመጨረሻው የምርጫው ቀን ነው ኦኬ አቶ ፋሲል አሁን መጨረሻ ጥያቄ ልጠይቅና በዚህ እንጨርሳለን ለጊዜው ካንተ ጋር የሃይማኖት አክራሪ ወይም ኻሪዲ የምንላቸው ውትድርና አንሄድም በማለት ባለፈው ሳምንት በተለይ ከፖሊስ ጋር ያደረጉትን ግጭት አይተናል ይህ ገዢው መንግስት በተለይ ቢስሙት እና ሊኩድ ትልቅ ድራይቭ ኖሯቸው ህግን ለማጽደቅ ጥረት እያደረጉ መስሎ አይታይም እንዴት ታየዋለህ እኔ እንደምሰማው ውስጥ ለውስጥ እየተደረገ ነው አቶ ሽሎሙ እንደው ቢስሙት አውቀው ለመናገርና ለማማወቅ ስለማይፈልጉ ነው እንጂ ውስጥ ለውስጥ ከፍተኛ ግንኙነቶች እየተደረጉ ነው ስምምነቶች እየተደረጉ ነው ይባላል ግን ሰዓቱ እየቆጠረ እኮ ነው አይደል እንዴ አቶ ሽሎሙ ሰዓቱ እየቆጠረ ነው ቀን እየተለወጠ ነው ምን ያህል ይህ ህግ ይደነገጋል የሚለው ሁኔታ እስካሁንም ድረስ አጠራጣሪ እንደሆነ ነው ተስፋ የሚያመጣ መስሎ የሚታይበትም ሁኔታ የለም እስካሁን ድረስ ወደፊት የሚለወጣል የሚል አመለካከት ነው ብዙ ይዘንዳል እኔ የሚመስለኛል ነገር ግን ገና ነው ነገሩ ጉዳዩ
የተገባደደ መስሎ አይታይም። እንግዲህ በመጀመሪያ ደረጃ እቺ ልጅ ሃይማኖት ካሳው እኔ ምለው ጠፋች አልልም ተጠልፋለች ነው ምለው ምን ጊዜም ቢሆን አንድ አመት ከ10 ወር በሙሉ ከተጠለፈችበት ጊዜ አንስቶ አለመገኘቷን ይሄን ሁኔታ ከቅርቡም በመከታተል ጽፋትም በመሄድ በክነሴት አባልነቴ ስለ ሃይማኖት ካሳው የማደርገውን እንቅስቃሴ ታውቃላችሁ በየጊዜው እንዳትረሳ በክነሴት ምልአተ ጉባኤ ስለ ሃይማኖት ካሳው ንግግር ማሰማት በኮሚቴዎች ውይይት እንዲካሄድ ውይይቱም የሚስጥራዊና ግልጽ የሆነ ውይይት አለ ያም ሲካሄድ ቆይቷል በፍለጋውን በኩል ከዛም በአፍጋና ብዙ ተሳትፎችን አድርጌያለሁ እንዲያውም የሚገርማችሁ በክነሴት የሃይማኖት ካሳው ጉዳይ የኔ ጉዳይ ተብሎ ነው የሚወሰደው ለምን እኔ በዚህ ጉዳይ ከፍተኛ ትኩረት ነው የምሰጠው ነገር ግን በእስራኤላውያን በኩል የዚች ልጅ ጉዳይ ትኩረት አልተሰጠበትም አሁን ግን እነሆ ከትላንት ወዲያ ምሽት አንስቶ ትላንትና በሙሉ የእስራኤል የመገናኛ ዘዴዎች ቴሌቪዥኖች በሃይማኖት ነው ዜናቸው ሁሉ የጀመሩት ዛሬ ሙሉ ቀን ስለዚህ ነው ውይይት ያለው ሌላው በቤርሸባ የታየው ሁኔታ በተመለከተ ምርመራ ላይ ስለሆነ ምርመራውን ላለማበላሸት ሲባል መናገር የተከለከለ ነውና ይሄ ምርመራው ውጤቱን እስከምናገኝ ብንጠብቅ ደስ ይለኛል ህጉም አይፈቅድልኝም አቶ ተስፋዬ እንግዲህ ዶክተር በእውነት እንዳልሽው ያው በሚዲያዎች ስለ ሃይማኖት ከጧት እስከ ማታ ሲዘግቡት የከረሙት ነው ከሁለት ቀን በፊት አሁንም እንደዚሁ ያው ሚዲያዎች የሚችሉትን መናገር የሚችሉት ይቺ ልጅ ደግሞ የቤርሸባዋ ታሪክ እሷም የራሷን የሆነ ምስክር የሰጠችበት ምስሎች እየታዩ ነው በአሁን ሰዓት ይቺ ልጅ አሁን የቤርሸባዋ ጉዳይ እንግዲህ ሁለት ታሪክ ነው የቤርሸባ ታሪክ ለየት ባለ ሁኔታው ቤተሰብ እንግዲህ እናትየው ብቻዋንና ልጆች ብቻቸውን እንደነበሩ ነው የሚያሳየው በዚህ ጉዳይ ላይ የመንግስት ድርጅቶች ቤተሰቡ የሰጡት እርዳታ አለ በአሁን ሰዓት ለቤርሸባ ጉዳይ በአሁኑ ሰዓት እንደገባይ ከሆነ ብዙን ትኩረት የተሰጠው በምርመራው ላይ ነው ሁላችንም እንደምናውቀው ቀደም ከነበረው ምርመራ በከፍተኛ ሁኔታ ጉዳዩ እንዲመረመር በተለይ ከባድ የወንጀል ድርጊቶችን የሚመረምረው ለሃብ 433 የተባለ የፖሊስ ሰራዊት ልዩ አካል ምርመራ በማካሄድ ላይ ነው ያለውና ይሄ ነው ከዛም ሁላችንም እንዳየነው ከቤተሰቡ ጋር ከልጅቱ ጋር ሁሉ ቤርሸባ ድረስ በመሄድ ብዙ ተነጋግረዋል ነገር ግን የመጨረሻው ውጤቱን እስከምናይ ድረስ ትንሽ ብንቆይ መልካም ነው ለምንድን ነው ያልኩት ይሄንን አንደኛ በህጉ መሰረት መጠበቅ አለብን ህግ ማክበር አለብን ዋናው ዓላማችን የመጨረሻው ዓላማ ምንድነው ሃይማኖት እንድትገኝ ነው እና በዚሁ ብንተው ጠለቅ ብለን ባንገባ ደስ ይለኛል ለምን ጠልቻ አይደለም ግን ህግን መተላለፍ የለብንም ምርመራውም እንዳይጓደል በትክክል ዶክተር አቶ ሽሎሞ በጥያቄ ካለዎት በዚህ ጉዳይ ተራስሌ ዶክተር ጸጋ እና ይስጥልኝ አቶ ሽሎሞ እኔ እንኳን ማወቅ የፈለኩት አሁን የሃይማኖት ጉዳይ በሰሜን እዝ ሲደረግ ከነበረው ምርምር ወደ 433 አልፏንና ጉዳዩም ያለፈው ባለሳሳት ባለፈው የአንቺም ባደረግሽው ጥረትና የሃይማኖት ካሳው አባት ቤን ግብሪን ካገኘው በኋላ መሰለኝ አሁን እንዳንቺ እንደምትዩ በርግጥ በየቤርሸባ ጉዳይ ምርመራ ስላለ ብዙ መናገር አይቻልም ግን ይሄ ሰውዬ በቤርሸባው ተጠርጣሪ የተባለው ሰውዬ የሴትዮይቱ መዛው ያላችሁ ሁሉም ያው ጽፋት የነበሩ ናቸው እና እዚህ ላይ የፖሊስ ምርመራው ትንሽ መخدال ይሉታን በዕብራይስጥ ወይም ደግሞ ስተት አልነበረም ይመስልሻል ጸጋ በአጠቃላይ በተለይ ልጅቱ በጠፋችበት ጊዜ ጀምሮ ፖሊስ ወደ ከፍተኛ ምርመራና አሁን አንቺ እንደምትለው ሰው የተጠለፈች ናት እንደምትዩ ሁላችንም እንደዛ ነው እናስበውና ጊዜ አላባከኑ ወይ ነው ጥያቄው መጀመሪያ አካባቢ አቶ ሽሎሞ ጥሩ ጥያቄ ነው የጠየቀው እኔ በተለይ አሁን ይሄ ምርመራ በዚህ ሁለት ቀን ወደ ከፍተኛ ደረጃ ስለሄደ አይደለም ከዛ በፊትም ምስጥራዊ ወይም ግልጽ ባልሆኑ ውይይቶች ላይ በተዋየንበት ሰዓት ሁሉንም ባልገልጽላችሁ ከፍተኛ ስተት ነው ብዬ ያየሁትኝ የመጀመሪያ ቀናቶች ልጅ እንደተጠለፈች የመጀመሪያ ቀናቶች
በጣም አስፈላጊ አንገብጋቢ ቀናቶች ናቸው እነዚህ ቀናቶችን በተመለከተ የፖሊስ ሰራዊት ጉድለት ታይቶበታል የሚል ግምት አለኝ የራሴ ግምት ነው ወይም ከሰማውታይ ያየውት ነው ሌላው ሁለተኛ ደረጃ ምርመራ ተካሂዶ ይሄ ነገር ማይሳካ ሲሆን ሌላ እንደገና የምርመራ ሁኔታ መቀየር ያስፈልጋል መቀየር ስንል ምንድነው አንድ ነገር ካልተሳካለ ያን ነገር ውጤት ለማምጣት ሌላ አቅጣጫ መቀየር አለብህና ይሄ ነው ሌላው ብዙ ጊዜ ለምሳሌ ተከሆነ በዚህ ጉዳይ ቤተሰቡ አዲስ ገቢ መሆናቸው የኛ ህብረተሰብ በመሆናቸው በዛም ደግሞ በመገናኛ ዘዴዎች ትኩረት አልተሰጠበትም የእስራኤል ዜናዎች ቴሌቪዥኖች ትላንትና ብቻ ነው ትላንት ወዲያ በተለይ ትላንትና ምሽት ነው ሁሉም የቴሌቪዥን ጣቢያ በሃይማኖት ካሳው ዜናውን የከፈተው እንዲያውም ሜጊ ታቢብ የተባለችው የ14ኛ ቁጥር ቴሌቪዥን ያሩጽ 40 ዜና አቅራቢዋ ይቅርታን የጠየቀችው በይፋ በሃይማኖት ጉዳይ ላይ ትኩረት አለመስጠታችን ብላ ይቅርታን የጠየቀችውና ይሄ በሙሉ ጉድለት አድርሰዋል ሌላው አቶ ሽሎሞ እነዚህ ቤተሰቦቿ የሚኖሩት መርካዝ ክሊታ ነው መርካዝ ክሊታ ሁላችንም አዲስ ገቢ በነበርንበት ሰዓት ወይም ኦሌ ኻዳሽ የመርካዝ ክሊታ ኃላፊዎች አሉ የቦታው ኃላፊ ሶግኑታ ይሁዲት አለ ሌላው ደግሞ ምስራዳ ክሊታ አለ እነዚህ አካላቶች በኮሚቴው ውይይት ሲሆን ይመጣሉ በባዳ ታሊያ በክሊታ ይሳተፋሉ ግልጽ ከሆነ ደግሞ በባዳ ለቢትኮሎሚ ያገሪቱ ብሔራዊ ኮሚቴ ይመጣሉ የሚወሰነው ውሳኔ በተለይ እንግዲህ ባለንበት በሰለጠነው ሀገር ዋናው ትልቁ ነገር ምንድነው የዚች ልጅ ሁኔታ ማሳወቅ ነው ማሳወቅ ስንል ፎቶግራፏ በመላው እስራኤል መጥለቅለቅ ነበረበት በትልልቅ ህንጻዎች ላይ በአውቶቡሶች ላይ በፈርማታዎች ላይ ወይም በታህራት አውቶቡሲም ታህራት ራኬቤት በዚህ ሁሉ መታየት ነበረበት አልሆነምና በዚህ ጉዳይ ላይ እነዚህ መስሪያ ቤቶች ኃላፊነት ወስደው ገንዘብ መድበው የፎቶዋ ሁሉ እንዲወጣ ማድረግ ሲገባቸው ባለፈው ጊዜ በጣም ተቆጥቼን የተናገርኩት እኔ በኮሚቴው ላይ አቶ ተስፋዬ ነበርክ እንኳን አይታል ለምን ኃላፊነታቸውን እንኳን አልተወጡም ዶክተር ጸጋ ሌላው ጥያቄ እዚህ ላይ መጠየቅ የምፈልገው በአሁን ሰሞኑን በሚደረገው ምርመራ እንደሰማሁት ከሆነ እዛው አካባቢም አንድ የሃሪዲ ማህበረሰብ ወጣት ልጅ እንደዚሁ ጠፍቷል እና የሱን ልጅ ጉዳይ በተመለከተ አሁን ፖሊስ በልዩ ቴክኖሎጂ ምርመራ ጀምረናል ተብሏል እና ለዚህ ልጅ ልዩ ቴክኖሎጂ ምርመራ እየተደረገ ከሆነ ለምን ነው ለሃይማኖትስ በእንደዚያው አይነት የልዩ ቴክኖሎጂ ምርመራ የማይደረገው ወይስ እየተደረገ ነው ምን ምታውቂው ነገር አለሽ አንቺ እንግዲህ እኔ ምነግራችሁ በግልጽ በይፋ መነገር የሚቻለውን ብቻ ነው ምነግራችሁ በመጀመሪያ ደረጃ ይሄ ልጅ ሞሺ ይባላል ሞሺ አዎ የ14 ዓመት የሃሪዲ ልጅ ነው ይሄ ልጅም ከጠፋበት ጊዜ አንስቶ የሃሪዲ ልጅ በመሆኑ በእስራኤል ትኩረት አልተሰጠበትም ወላጆቹ አልሰማውም አቶ ሽሎሞ ትክክል ነሽ ማለት ነው አዎ የሚገርምህ ወላጆቹ በሃይማኖት ምክንያት ስብሰባ ይመጣሉ እዚህ ባዳ በሚመጡበት ሰዓት ያሳዝነዋል የግል ገንዘባቸውን የግል ሆኬር ፕራቲ የምንለው የግል መርማሪ በመውሰድ ቤታቸው ሁሉ ሽጠናል አሉ የሚከፍሉት ገንዘብ እና የዚህ ልጅ ሁኔታ በጣም የሚያሳዝን ነው ሌላው የሚያሳዝነው በጽፋት ከተማ ከሃይማኖት ጋር 5 ሰው መጥፋታቸው ይህ ከተማ በጣም ትንሽ ከተማ ነው በዚህ ቦታ ላይ የሚጠፉ ሰዎች ለማግኘት በጣም ቀላል ነው ለምን ካሜራ ማድረግ ይቻል ነበር ማጽሌማ መብራቶቹ በጉልህ እንዲሆኑ አካባቢው በቂ መብራት የለውም እንግዲህ መርካዝ ክሊታውን ታውቀዋለህ አቶ ሽሎሞ አቶ ተስፋይም ታውቁታላችሁ እኔ በነገራችን ላይ መጀመሪያ እስራኤል ሀገር እንደመጣሁ በሁለት ቀን 4ኛ ወር 84 ዓመተ ምህረት የተስተናገድኩበት መርካዝ ክሊታ ነው ተመልከት የኛ ህብረተሰብ ብዙ እንደነበራችሁ አስተዋውሳለሁ እና እስካሁን ድረስ ያ ቦታ በቂ መብራት የለውም ጽፋት እያንዳንዱ ከተማ በእስራኤል ሀገር የመውጫና የመግቢያ ሁለት ቦታ አለው እያንዳንዱ ከተማ በመውጫውና በመግቢያው ካሜራዎች አሉ በጽፋት የለም መቸናው ማስቀመጥ የጀመሩ የሃይማኖት መጠረፍ ከታወቀ ወዲ ነውና ከፍተኛ የሆነ ጉዳት ታይቷል ሌላው አቶ ሽሎሞ ጠየቀ ጥያቄ በምርመራው ጉዳይ ላይ በተወሰነ ደረጃ የእስራኤል መረጃ ድርጅት ሻባክ የምንለው በህጉ መሰረት ጣልቃ የሚገባባቸው የተወሰኑ ነጥቦች ናቸው
ነገር ግን የፖሊስ ሰራዊት እርዳታ ባስፈለገው ቦታ ላይ በዚህም ጉዳይ መዘርዘር አልፈልግም በሃይማኖትም ገብቷል ሙሉ በሙሉ መረከብ አይችልም እርግጠኛ ነኝ ህጉንም ታውቀዋለህ ነው አሁን ያለው የሞሺ ጉዳይና የሃይማኖት ጉዳይ ተመሳሳይ ነው ሁለቱም የደካማ ህብረተሰብ አባል ናቸው በእስራኤል በኩል ትኩረት አልተሰጠም የሞሽን ፎቶግራፍ አይተናል ባውራ ጎዳናዎች አላየንም ግን ዶክተር ጸጋ እዚህ ላይ ማለት የምንችለው ትላንትና በቻናል 12 ባሩት ሽታይም በሚባለው በወቅቱ የፖሊስ ቃል አቀባይ የነበረው ሰው እየቀርቦ ቃለ መጠይቅ ሲደረግ ሰምቻለሁ እሱ ያለው እንዴት ነው አመነ በዚያን ጊዜ ልጅቱ በጠፋችበት ጊዜ ትልቅ ስህተት እንደተሰራ ፖሊስም አምኗል ያን ጊዜ ጦርነት አካባቢ ነበር እንደዛ ነው ያለው አሁን አንቺ እንደምትዩ የሃይማኖትን ጉዳይ አንቺ እንደራስሽ ጉዳይ አድርገሽ ለተቀን እየሰራችበት ነው ሌሎች የክነስት አባላቶችም ድጋፍ እያደረጉ ነው የሐሪዲዮችን በምን መለከበት ጊዜ ዶክተር ጸጋ የዚህን የሞሽክን ጉዳይ በመናይበት ጊዜ ከ18 19 የሐሪዲ የክነስት አባላቶች አሉ የነሱስ ምንድነው አንቺ ለምሳሌ እነሱን ስታነጋግሪያቸው ኑና አብረን ስራ ስትያቸው ምን ይሳል ምክንያቱም አንቺ ብቻሽን ከምትለፊው እነሱ ጋር አብሮ አንድ ላይ መልፋቱ አንቺ እንዳልሽው የዚህን ልጅም ፎቶም ጽፋት የጠፉትን ሰዎችንም በዚሁ አጋጣሚ ችግሩን ለመፍታት ለምን የሐሪዲ የክነሴት አባላቶች ጉዳዩን እንዳንቺ እንደ ሃይማኖት እንደወሰድሽው አድርገው ለምን አይወስዱና አብረውሽ አይሰሩም ካንቺ ጋር በጣም ጥሩ ጥያቄ ያተሽሉ የሚገርምህ በክነሴት አሁን በአገራችን ክነሴት ፓርላማ የሃይማኖት ጉዳይ ሲነሳ ሁሉም ወደኔ ነው የሚደውለው ለምን የሃይማኖትን ጉዳይ ማነሳኔ ነኝ ሁሉም ሰው በጠይቅ ክነሴት ውስጥ ማንኛውም ነገር ሃይማኖት ሲባል ወደኔ ናቸው ሁሉም የሐሪዲዎችን ጉዳይ ግን አንተ እንደገለጽከው እገሌ ይወስደዋል እገሌ ይመረባል የሚለው ነገር አላየሁም ምናልባት አንደኛ ምልህ 4 አመት እየሆነ ነው ሁለተኛ እንደው እኛ ያለን አመለካከትና እነሱም ሊለይ ይችላል ጠለቅም የማውቀው ነገር የለም እና እውነትክን ነው እኔም ራሴ አንዳንዴ ጠይቃቸዋለሁ እኮ ለምንድን ነው የሞሽ ጉዳይ ማታነሱ ለምን እኔ ስለ ሃይማኖት የሚገርምህ ባለፈው ጊዜ እኔ በለለሁበት ማስኪሩ ተክነሴት ውይይት ያደርጋሉ ስለ ሃይማኖት ጉዳይና ሁሉም ደውሉ እንዴ ጸጋ ከሌለች እንዴ ሁሉም ደውለው ነይ ያሉኝና ሄድኩኝ ስለሞሽ ግን የለም ስለሞሽ እኔ ነኝ ማለሰው ሌላው የሚገርማችሁ ለእስራኤል ህዝብ መግለጽ የምፈልገው በአጠቃላይ እስራኤል ከተቋቋመችበት ጊዜ አንስቶ 598 ሰዎች ጠፍተዋል በጣም ብዙ ቁጥር ነው ወደ 50 የሚሆኑት ልጆች ናቸው ግን ህፃናት አይደሉም በጣም እንደ ሃይማኖት እድሜ አይደሉም እና የሚገርምህ የኛ ህብረተሰብ እኮ የጠፉ ሰዎች አሉ አስተካክለቶች ነው የጠፉ ቋንቋኛ ጠፍተው አዋቂዎች ስለሆኑ ትልቆች ስለሆኑ ትንሽ ተወራቅ የዚች ልጅ ግን ህፃን በመሆኗና ስትገባ በመታየቱ ነው እንደውም ዶክተር ጸጋ የሲድሮት ነዋሪ ወጣት ልጅ ትላንትና ዛሬ የወጡ መረጃዎች ኢትዮጵያዊ የሆነ ከሁለት ሌሎች ወጣቶች በደቡብ ክፍል እስራኤል ሶስቱ የደረሱበት አይታወቅም እንደውም ለህይወታቸው አስጊ ነው የሚል ዛሬም እንደዚሁ ዘገባ ወጥቷል ከጠፉት ውስጥ ወደ ሃይማኖት ስንመለስ ያው ባለፈው እኛም ቦታው ደርሰን እንግዲህ ተገኝተን ፍለጋውንም አካሄደናል አጀቦች ዛሬ የምንወያየው አጀንዳችን ወይም መዋያ ፕሮግራማችን ስለ ውርስ ጉዳይ ነው እስቲ አንቺ ምትየው ነገር ካለ በሱን ጀምርና ከዛ ተንደርድረን ጥያቄዎችን እንጠይቅሻለን እሺ መጀመሪያ ውርስ ሲባል ሁለት አይነት ውርሶች አሉ ይሄ ማለት አንደኛ ህጉ የሚለውና የሚፈቅደው አንድ ሰው ለምሳሌ ከመሞቱ በፊት በ120 እድሜያችን ከመሞታችን በፊት ማነው የሚወርሰኝ ብለን ያላስቀረን ወረቀት ካለን ያላስቀረን ውርስ ወረቀት ካሌለ ፍላጎታችን የሚገልጸው ከሌለ በህጉ መሰረት ነው የምንሄድና አንድ ያለ ጽፈህ ያስቀረኸው ውርስ ሁለተኛ ደግሞ ካላስቀረህ ህጉ የሚለው ውርስ አለ ባልሳሳት በአማርኛ ቋንቋ ኑዛዜና ውርስ ይመስላል የሚባለው ባልሳሳት ሳይሆን ያቀርብ አዎ ማለት ያንተ አማርኛ ከኔ የተሻለ ስለሆነ ካንተ ጋር ልከራከር ወላጆች ለሰው ለከሌ በህይወቱ ያለ
ገና ምንም አምሮ ሁሉ ሳይስት በጽሁፍ ጽፎ የሚያስቀምጠው ኑዛዜ ይባላል ግን ሌላው ግና አውቶማቲካሊ በአንድ ሰው ቤተሰብ ዛፍም ስላለው ልጅም ስላለው ቤተሰብ ስላለው የተፈጥሮ ወራሾች ደግሞ ጻብ ይሩሻ ወበጻብ እንደዛ ይባላል መሰለኝ በዕብራይስጥ ስለዚህ ካንቺ ቀጥ እሺ እና ኑዛዜ ነው ያልከው በአማርኛ የጻባ ማለት ነው ኑዛዜ ነው የሚባለው አዎ ኑዛዜ ኦኬ አንደኛ ኑዛዜ አለ ማናቸው ወራሶቼ እኔን የሚወርሱኝ ንብረቴ ምንድነው ምን ያክል ነውና ለወደ ማን ነው የሚሄደው የሚለውን ያንን በጽፈት አስቀራለ በብዙ አራት አይነት መንገዶች አሉ ይሄን የምታስቀርበት እና ይሄ በደለ ጊዜ እግዚአብሔር ውሻ የሚባላል አሁን እንዳልከው ህጉ የሚያቀደው ማለት ነው ይሄ ነው ሁለት የሚባላሉ እንግዲህ ከዚህ በተረፈ ጥያቄ ካለ ደስ ይለኛል አሁን በተለይ የአማርኛ ቋንቋ ተናጋሪዎች እኛ ኢትዮጵያውያኖች በርግጥ ሁሉ ነገር ለነሱ አዲስ ባይሆንም አንዳንድ ነገሮች ትንሽ ኮምፕሊኬትድ የሚሆኑ ነገሮች ማስሎ ያለ መስሎ ይታያል ከእስራኤል ሀገር ህግ የተነሳና አሁን አንቺ እስካሁን ድረስ ያየሻቸው ምሳሌዎች አድርገሽ የሰዎችን ስም ሳትጠቅሽ ብትነግሪን እና ሰዎች አሁን ዋናው ፕሮግራማችን ዛሬ አንቺ ጋር የምንወያየው ተመልካቾቻችን ከዚህ ትምህርት እንዲወስዱና ኑዛዜ በነገራችን ላይ ከኑዛዜና ከውርስ የተፈጥሮ ውርስ ኑዛዜ ነው የሚበልጠው የሚቀድመው በህጉ መሰረት እስራኤል ሀገር ህግ መሰረት እንደዛ መሰለኝ ይሄን ብታስረጅልኝ ደስ ይለኛል መጀመር ከመልሶቹ ሳንገባ በኑዛዜ ለምን ጥቅም እንዳለውና ማን ማድረግ ይችላል የሚለውን በጠቅስ ደስ ይለኛል ይሄ ማለት በተለይ ባበሻ በኩል ኑዛዜ ማስቀረት እንዳለብን አናቀም ብዙዎችን አናስቀርም ግን ማንኛውም ሰው ንብረት ያለው 18 አመት የሞላው ሰውና በጤነኛ ያለው ጤና ሃይምሮ ያልተጎዳ ሰው ከሆነ ኑዛዜ ማስቀረት ይችላል ይሄ ለምንድነው ይሄ ኑዛዜ የተፈጠረው አንደኛ ፍላጎትህን የሚጠቅስና የሚገልጽ ወረቀት ስለሆነ ማለት ነው ሁለተኛ ደግሞ ዋናው አስተሳሳቢም ደግሞ ከዚህ የቀጠለ ወራሾቹ በሚቀጥለው ጊዜ ልጆችም ሆነ እህት ወንድምም ሆነ ሚስትም ሆነች ባልም ሆነ ጠብ እንዳይመጣና ክርካሬ እና ጠብ በዛ የተነሳ እንዳይመጣ ማለት ነው ኑዛዙን ካላስቀረ በህጉ እግዚአብሔር ውሻ ስላለ እግዚአብሔር ውሻ ደግሞ ለሁሉም አንድ አርጎ ስለማያቸው ያስቀሪውን ሐሳብና ፍላጎትና የሚጠቅሰውን የሱን ፍላጎት ምንም ስለማይገልጽ ብዙ ጠብ ይመጣል ይሄ ማለት ኑዛዜ በሌለ ጊዜ የህጉ ስለሚቀድም ባለጊዜ ግን ኑዛዜው ይቀድማል እና በዛ ላይ ሐሳብህን ፍላጎትህን ዘርዝራ ስለምትናገር ትክክል አድርገህ ካሰራኸው በጠበቃ ማለት ነው ካሰራኸው ጽሁፉና በህግ መሰረት ከተሰራ ያኔ ይሰራና ጠብና ክርካሬ ይገለግላል ማለት ነው ለሚቀጥለው ጊዜ አሁን ለምን ተጠቃሚው ልዩነቱ ማለት ለምሳሌ ጻብ ቂዩም የሩሻም ጻባም ይባላል ማለት አንድ ሰው ኑዛዜ ጥሎ ከሆነ ኑዛዜው በኦሬክሊን አማካኝነት አድርጎ መጨረሻ ላይ ወደ ፍርድ ቤት መጽደቅ አለበት ማለትም ፍርድ ቤት ማጽደቅ አለበትና ላይጸድቅ የሚችልበት ምክንያት ሊኖር ይችላል ብዙ አሉ ጥሩ ጥያቄ ነው ብዙውን ጊዜ ፍርድ ቤት በዚህ በኑዛዜ አይነትና በጻብየር ውሻ ብዙ የሚገጥመን ምንድነው ይሄ ኑዛዜ አንድ ሰው ለምሳሌ አንድ ሰው ኑዛዜ አስቀርቶ ያ ሰው ወደ እግዚአብሔር ሲሄድ ነፍሱን ሲሰጥ አይ ያልተቀበሉ ሰዎች ማለት ነው ንብረት ያልተቀበሉ ሰዎች አይ ይሄ ኑዛዜ ትክክል አይደለም ለምን አንድ ምክንያት ሰውየው ጤና አጥቶ ነበር ሃይምሮው ጥሩ አርጎ አይሰራም ነበር እና ያደረገው የልቡና የውነቱ አይደለም ሊል ይችላል ሁለተኛ ደግሞ አስገድደውት ሊሆን ይችላል አስገድደውት ይሄ አሁን ለምሳሌ አንድ ቤት ምሽፋት የቀረበ ጉዳይ ነበር አሰሪታው መታፔል ማለት ነው አሰሪታው ማለት ነው አሰሪታውን እንዲጽፍለት አድርጎ ያለ ፍላጎቱ
አሰርቶበት ራሱ ወራሽ እንደሆነ አደረገ ለራሱ። ሁለተኛ ደግሞ አንዳንድ ልጆች አሉ ወይም እናትን ወይም አባትን ቀረብ ብለው ከሌላ አስወጥተህ ለኔ ብቻ አውርሰኝ ብለው አሳምነው ለሱ ብቻ እንዲወርስ እሱ ብቻ ወራሽ እንዲሆን ያደረጉ ሁሉ አሉ። ለምሳሌ ያነ ውዝዝ ቤት ምሽት ሲደርስ ፍርድ ቤት ሲደርስ ምንድነው ፈራጁ ሾፌቱ ምንድነው የሚያው ይሄ ነገር ከልቡ ነው ወይ የነበረ ይሄ ነገር ለማድረግ ችሎታና የመረዳት ችሎታና ፍላጎቱ እውነቱ ፍላጎቱ ነው ወይ ብሎ በተወሰኑ ፈተናዎች ሊደርስበት ይችላል። ያ ባለሳሳት ደግሞ ያ ሰውዬ በሚያውቀው ቋንቋና በሚረዳው ቋንቋ ማለት ለምሳሌ አማርኛ ተናጋሪ ብቻ ሰው ከሆነ በዕብራይስጥ ከሆነ የሚጻፈው ጽሁፍ በዕብራይስጥ ከሆነ አማርኛ የሚያውቅ ሰው መጥቶ ለሰዎች ማስተርጎም አለበት። የተረጎመ መሆኑ ደግሞ ከዛ ላይ ማን አስተርጓሚ እንደነበረው መጻፍ አለበት መሰለኝ ባለሳሳት። ትክክል እውነት ነው። ሲጀመር ከሆነ የሚሻለው አማርኛ የሚያውቅ አበሻ ከሆነ አማርኛ ብቻ ሆነ ቋንቋ የምታወራው ሲጀመር አማርኛ የሚያወራ ጠበቃ ወሰድና እሱ እንዲያደርግልህ የሱን አገልግሎት ተጠቀም። ካልተቻለ ደግሞ አስተርጓሚ ከጥግህ እንዲኖር ታማኝ የምትለው ይሄ ደግሞ ሲሆን ወራሾቹ መሆን የለባቸውም፣ ቤተሰቦቹ እና ዘመዶቹ መሆን የለባቸውም። ለምን ሁሉ ነገር ሊያሳስቱና ሊቀያየሩት ስለሚችሉ ለነሱ ወደነሱ ገፋ ሊያደርጉ ስለሚችሉ 100% ፍላጎትህና በትክክል በጽኑ ቦና ያደረከው ነው ብለን ማመን ስለሚከብደን አስተርጓሚውም ሆነ ጠበቃውም ሆነ ዘመድ መሆን የለበትም ሲጀመር። ኤድ ደግሞ የሚባል አለ አይቶ ኬን እሱም ራሱ ዘመድና ወራሽ መሆን የለበትም። ኦኬ ሁሉ አጠናቃቃት ካወቃቸው ትክክል ነው ብሎ ይገኛል። ኦኬ አሁን ወደ ጻብ የሩሻ ስንሄድ ማለትም የተፈጥሮ ወይም የመንግስቱ ህግ ጻብ የሩሻ የሚቀበሉት ሰዎች አንድ ሰው ለምሳሌ ሁለት ሚስት ከነበረው ከመጀመሪያ ሚስቱ ልጆች ካሉት አሁን ካለችው ሚስቶቹ ልጅ ካለው እና እንዴት ነው የሚከፋፈሉት? እኩል ነው የሚከፋፈሉት ያባትየውን? እንዴት ነው የሚሆነው? በዚህ ላይስ ልጅ ነው። ጥሩ ጥያቄ። ልጅ ስለሆነ ከዛችም ወለድ ከ3 ከ5 ብትወልድ ልጆችህ ናቸው። ያንተን ንብረት የሚወስነው ልጆቼ ማን ናቸው የሚለውን ያንተን ክፋይ ያንተን ግማሽ ልጆች ማለትም የኔን ድርሻ ማለት ነው። የኔን ድርሻ ሁሉት ልጆቹ ከዚህ ሀገርም ያሉት ውጪ ያሉም ልጆች ካሉ ይካፈላሉ ማለት ነው። ያ ማለት ልጅ አለ ማለት አይደለም። የታወቁ ልጆች እንዳለ ይካፈላሉ። ለዛም ነው ብዙ ጊዜ ያንን ተፈካስቀረክ የተፈታሃት ሚስትም አትካፈልህም። ጓደኛ አይነት ብላት አብረህ የምትኖርህም አትካፈልህም። ለዛ ነው ሁሉ ጊዜ ማናቸው ወራሾች ብለህ ግዴታ ማስቀመጥ ያለብህ። ለምን በህጉ መሰረት በጻብ የሩሻ ሚስትህም ልትካፈልህ ትችላለች። ምን እንደሆነ ሁሉ ማረጋገጥ ያስፈልጋል። አባል ሚስትህም ልትካፈልህ ትችላለች ተፋታችሁ ካልተጨረሳችሁ። ጓደኛ አይነት ያልካት አብረሃት የምትኖርም ባትኖርም እሷም ትከፈልሃለች። ማለትም በዕብራይስጥ የዱዓ በጽቦር ይባላል። ህዝብ የሚያውቃት ሚስቴት የ80 ሚስቴ ባትሆንም እኔ ካረፍኩ በኋላ እሷ የመካፈል መብት አላት ማለት ነው። ገባኝ። ኦኬ አቶ ተስፋዬ ጥያቄ ካለ ላጀውሽ በመወድ ማንየን በጣም የሚገርም ነው። አቶ ተስፋዬ እንግዲህ ጠበቃ ጀውሽ በድጋሚ ሰላም ብያለው። እንግዲህ በሰፊው ተወያይታችሁበታል። ለኔ ያለኝ ጥያቄ በመጀመሪያ ተቀባይነት የሌለው ኑዛዜ አለ ወይ እንበል። እንደመሰለኝ ከሆነ አሁን ኑዛዜ የግዴታ ከጠበቃ ጋር መሆን እንዳለበትና ከጠበቃ ጋር ካልሆነ ሌላ ኑዛዜ ያለ ጠበቃ ያለ ህግ ከሆነ ተቀባይነት አለው ወይ? ይሄንን ለአድማጮች ግልጽ እንዲሆን ነው። ሌላ ያልጠቀስነው ጥያቄ ካለ ለአድማጮች ለተመልካቾች ይጠቅማል የምትዩን አንቺ ጨምሪበት። እኔ ጥያቄ ይኖረኛል። መጀመሪያ ሷ ተመልስና እሺ ቆይ ልመልስ። የተስፋዬ ጥያቄ ጥሩ ነው ጥያቄ ተስፋዬ። እና የጠበቃ ኑዛዜ ውስጥ ሌላ ምርጫዎች አሉ። ሌላ 3 ተጨማሪ ምርጫዎች አሉ። አንደኛው ምን ይላል?
በቃልህ የምትናገረው ነገር በቃልህ ለምሳሌ ይሄ መቼ ነው የሚልም ፍተና አለው። መቼ ነው በቃልህ የምትናገረው ንዛዜ የሚጠቅመው? ልትሞት ብለህ አጉል ቦታ ላይ ካለ ሐኪም ቤት ለምሳሌ ሐኪም ቤት ካለ ወይም ከቤት የመሞት ጊዜ ደርሶ ሲታወቅህ ነፍስህ ከማለፏ በፊት ከጥግህ ላሉት ሰዎች 2 ሰው ካሉ የሚታወቁ ማለት ነው አለነ ሰምተናል አይተናል ሰምተናል የሚሉ ካሉ 2 ሰዎች ከሰሙ ያም ይጠቅማል። ያም ወራሾች የማናቸው ብለህ ተናግረህ ከሆነ ያም አለ አንድ ይባላል። ምስክር ማለት ነው። ያው ምስክር ካለ ችግር የለም። ምስክር ከሁለት መስካሪዎች ካሉ ትክክል ነው ይባላል። ሁለተኛ ደግሞ መፍደት መንሻላ ለምሳሌ ቢትዋህ ሎሚ መቼም ሾፌት አፑትሮፕሱት የሆኑ ሰራተኛዎች የመዲና ሰራተኛዎች አገልግሎት የሚሰጡ አሉ ሚስራዶች ከነሱ ፊት ከነሱ ሄደህ ይሄ ነው የምፈልግ ካልክ ያም ይቻላል። እና ሶስተኛው አራተኛው ደግሞ በጽሁፍ ነው ጽፈህ ካስቀረህ እንደዚህ እንደተረዳ ማለት ነው አስቀረህ ማለት ነው። እና ብዙ አይነት ምክንያቶች አሉ። ዋናው ማወቅ ያለብን ለእያንዳንዱ መንገድ ፈተናዎችና መሆን አለበት የሚሉ የሚያስገድዱ ጉዳዮች ስላሉ እነሱ መኖራቸውን ማረጋገጥ አለብህ። ከሌሉ አይዙም ማለት ነው። በጠበቃም ብታደርገው ባለ ያለ ቋንቋ ካልሆነ ሽለሙ እንደተከሰው ያለ ፍላጎት ከሆነ አስገድደው ከሆነ ብዙ አይነት ምክንያቶች አሉ። ያም አይሰራም። ኦኬ עדות, לאן זה עולה? משלוחים. משלוחים, לאן? זה משלוח לספטריה, יש לנו רחובות, יש לנו גדרה, יש לנו את המשלוחים של הוולט. እንግዲህ ወይዘሮ ቦሰና የምናየው አሁን ከሩቅ ቦታ አሁን እንዳለችው ጌደራ ድረስ ከጌደራ የራቀ ሌላ ቦታ እስከ ሩቅ የሚባለው ቦታ የት ነው እስካሁን ምግብ ያዘዙበት ቦታ? ከጌደራ እንግዲህ ጌደራ ከዚህ ይርቃ ጌደራ በሉድ ረምለ ያብነ ነጽዮን ርሾን እስከ ማለት እንግዲህ ካዘዙበት እስከ ቦታው እስከሚደርስ ስንት ጊዜ ወስዷል? ያው እንግዲህ እንደ ርቀቱ ከ15 እስከ 20 ደቂቃ ከታዘዘ በኋላ ማለት ነው። ኦኬ እንግዲህ እነዚህ ብዙዎቹ የእስራኤል ብሔረሰቦች ነጮች ናቸው፣ የኛ ኢትዮጵያኖች ሳይሆኑ ማለት ነው። ግን እንደዚህ ኢትዮጵያኖች የሚያዛሉ በጣም ከሩቅ እንደዚህ እየጠሩ ኢትዮጵያኖች ብዙውን ጊዜ ኢትዮጵያኖች ደረቁን እንጀራ ይወዳሉ። ለምን ከቤታቸው ያዘጋጃሉ፣ ወጡን ይሰራሉ። ስለሚችሉ ደረቅ እንጀራ ብዙ ይወስዳሉ ኢትዮጵያኖች። ነጮች ያው እስከነ ወጡ ነው የሚወስዱት። መርጠው ስጋ አለ፣ ጥብስ አለ፣ አልጫ አለ፣ ቀይ ወጥ አለ፣ ዶሮ አልጫ አለ፣ ዶሮ ቀይ ወጥ አለ። ብዙ አይነት ምግቦች አሉ። ፍርፍር አለ፣ ቋንጣ ፍርፍር አለ። የሚፈልጉትና እንላቸዋለን። ከዚህ ትወጣላችሁ አንዳንድ ጊዜ ከምግብ ቤቱ ሌላ ወይ ደግሞ ከሚያዙት ሌላ የድግስ ነገሮች ለምሳሌ ሲጠሯችሁ ሄዳችሁ የምታዘጋጁት ዝግጅት አለ? አዎ የሰርግ አለን። ሰርግ ያዛሉ? አዎ የሰርግ ሂና አለ። እንደገና ደግሞ ክርስትና አጻት ነሱ የሚሉት አለ። እንደገና ደግሞ በዓሎች አሉ። ኬተሪንግ ምናምን ያዘናሉ። ኬተሪንግ እና እናንተ ይዛችሁ ምግቡን እዛ ነው የምታቀርቡት? እና ከኤሪያ ደግሞ ከከተማዎች የኛ ህዝቦች በዛ ብለው የሚኖሩበት አካባቢ ካለ ሽማግሌዎች አሉ የሚሰባሰቡበት የሚያሰበስቧቸው አለ። በዛን ሰዓት ከኛ ምግብ ነው የሚወስዱ። ለምን ኢትዮጵያኖች የኛ ምግብ ብቻ ነው የሚበሉት? ምንድነው ልዩነት ያደረገው? የኢትዮጵያ ምግብ ቤቶች አሁን በተለያየ ቦታ አሉ። የዚህ ጎጆን ለየት ያደረገው ምንድነው? ምን አይነት ምግብ ነው የምታቀርቡት? ለየት ያለ ምንም ለየት ያለ ነገር የለም። ግን ያው በአበሳሰሉ በጣም ይወዱታል ምግቡን። የኛን ምግብ እስካሁን ድረስ እስራኤል ሀገር ውስጥ የመጀመሪያ ማለት አንደኛ ነው ጎጆ እስካሁን ድረስ እና በጣም ይወዱታል ምግቡና
ያው ምግብ ደግሞ እንደ ልብስና እንደ ጫማ የኔ ቆንጆ ነው ብለህ እንትን አትልም። ሰው ይበላና ደግሞ የሚመጣው ወይም ደግሞ ሰው ሌላ ሰው ይበላል ያ ሰው ነው እንጂ እኔ ምግብ ቆንጆ ነው ነው ብዬ አይደለም። ጥሩ ስሜት ስላላቸው ለሌላ በሂብሩ ሄለ ኦዜን ይባላል። ከጀሮ አፍ እየተነጋገሩ ሰዎች እኔ ደንበኞች ያተረፋቸው ይላል። አዎ በቲክቶክ በዋትስአፕ በምን እንትን አርጋቸው አታውቁ። በፍጹም ሰዎች ናቸው የሚበሉትን ቆንጆ ነው ምግቡ እያሉ የሚመጡኝ እነሱ ናቸው ይዘው። እንግዲህ በዚህ አጋጣሚ ከስንት ሰዓት እስከ ስንት ሰዓት ነው ክፍት? ክፍቱ በኢትዮጵያ በዚህ ሀገር አቆጣጠር ከ12 ሰዓት እስከ 10 ሰዓት ማታ ድረስ። ኦኬ ጤና ይስጥልኝ ወይዘሮ ቦሰና። ጤና ይስጥልኝ። እንዴት ነው ታዲያ ይሄን ምግብ ቤት ለመክፈት የባህል ምግብ ቤት ለመክፈት ምን አነሳሳሽ? እኔ በጣም ምግብ ማብሰል እወዳለሁ እና ከድሮ ጀምሬ ነው የማስበው የነበረ ይሄን አደርጋለሁ የሚል እንትን ነበረኝ እና በመጀመሪያ ደረጃ ምሳዳ ለመክፈት ከዚህ ሀገር ቀላል ነገር አይደለም። ሁሉም ነገር ይፈልጋሉ። የሀገር ባህል እንግዲህ የባህል ምግብ የባህል ምግብ የኢትዮጵያ ምግብ ብቻ ነው። የኢትዮጵያ ብቻ እና የምግብ ቤት ስራ እንግዲህ ቀላል አይደለም ብለሻል። አሁን ግን የምታበሲው ምንድን ነው? ይሄንን እያየን እየተነጋገርን አሁን እኔም አበስለው ጥብስ ነው። ጥብስ የሀገራችን በጣም የታወቀ ምግብ ነው ጥብስ። ኦኬ የበግ የበሬ ጥብስ ነው የማደርገው እና ሰዎች በጣም ይወዱታል። ጥብስ በጣም ይበላል። ጥብስ በጣም ይበላል። ቀይ ወጥ በጣም ይበላል። ዶሮ በደንብ ይበላል። ይወዳሉ በጣም እና በጣም ደስ የሚል ስራ ነው። እኔ ከውስጥ እወደዋለሁ ስራው። ብዛት ያላቸው ኢትዮጵያኖች ናቸው ወይስ የእስራኤል ዜጋ ነጮችም እየመጡ ይጠቀማሉ? 85% ነጮች ናቸው። ኦኬ 85% ነጮች ናቸው የሚመጡ። ኢትዮጵያኖችም አሉ ወጣቶች በደንብ ለሚመጡ ግን ብዙውን ጊዜ ነጮች ናቸው። የእኛም አሉ ወጣቱ ክፍል ይመጣሉ። ሌላ ያየሁት ነገር ምንድነው? እዚህ ከሚመገቡት እየመጡ በቦታው የሚመገቡት ሌላ ከሩቅም ሆኖ የሚያዙ አሉ። ቴክ አዌይ የምንለው ያው እንግዲህ መጥተው የሚወስዱ ይባላል። ድርጅት አለ ቴክ አዌይ። እነሱ በደንብ ነው እንትን የሚሉትኝ ከስራቸው ሆነው ከቢሮአቸው ሆነው ምግብ ያዝማሉ። ብዙ ነው የሚሸጠው የቴክ አዌይ። እንግዲህ ሁለት ማስተንግዶ ማለት ነው። እዚህ የሚጠቀሙ አሉ፣ ከውጭ ደግሞ የራሳቸው ደውለው ይሄን እንፈልጋለን ብለው እንደገና እዛ ድረስ የሚያደርስ እንትን አላችሁ ያው። ኦኬ እንግዲህ የምግብ ቤት ስራ ቀላል አይደለም ብለሻል። ከቤተሰብ ጋር እንዴት ይሄዳል? ቤተሰብ ከመምራት ጋር ከልጆች ጋር ቤተሰብ ከመምራት ጋር ቀላል አይደለም፣ ግን እግዚአብሔር ይመስገን እኔ የጀመርኩት ልጆቼ ካደጉ በኋላ ነው። ልጆቼ ባለቤቴ ከኋላ ያሉት እነሱ ናቸው ከዚህ ደረጃ እንድደርስ ያደረጉኝ ቤተሰቦቼ ናቸው። ሌላው ቀርቶ እህቶቼ ወንድሞቼ በሞራል በጉልበት የሚያስፈልግ ከሆነ ጊዜ ካላቸው እየመጡ አይዞሽ የሚሉት ቤተሰቦቼ ናቸው። ለምን ግን እዚህ መረጣችሁ ሮሆቦት? በሮሆቦት እኔ የምኖረው ቅሪያት ጋር ነው። በሮሆቦት የመረጥኩት ትንሽ የአካባቢው ወደ መሀል ከተማ ነው እና ወደ መሀል ከተማ ስትገባ ብዙ ምርጫዎች ሊኖሩ ይችላሉ። ብዙ አማራጭ ነገሮች ሊኖሩ ይችላሉ። እኔ የምኖርባት ከተማ ትንሽ አነስ ያለች ከተማ ነች። አሁን ነው እያደገች የምትመጣው እና 10 ዓመቴ ነው በቃ ከዚህ ላይ ሰገላይ አሁን በኦገስት 10 ዓመቴ ነው እዚህ ሮሆቦት እና ደግሞ ብዙ ደንበኞች አትርፋቸዋል። በጣም የቅሪያት ጋር ሰው ትንሽ ቅር አላላቸው? ቅርንጫፍ አይፈልጉም? እዛ የጎጆ ቅርንጫፍ ቅሪያት ጋር ውስጥ ለጊዜው አያስፈልግም። ምንድነው የሚባለው የቆጣ ወርድ ብላ የብብቷን ጣለች ይባላል በእኛ በአማርኛ ተረት ነገር እና ከዚህ ሀገር ምግብ ቤት መያዝ ቀላል ነገር አይደለም። ብዙ ነገሮች አሉ። ብዙ ነገሮች የምታሟላቸው የምትጠየቀው አለ። ያን በሙሉ ማሟላት አለብህ ያንን ነገር ለማድረግ እና
የሰው ጉልበት ያስፈልጋል ብዙ ገንዘብ ወጪ ያስፈልጋል እና ሌላ ስኒፍ ለመክፈት በእግዚአብሔር እርዳታ እንግዲህ ሁሉ በእሱ ነው የሚያውቀው እንዴት ተቋቋማላችሁ ግን ይሄን ውጣ ውረድ እንዴ እንዳልሽው አሁን የሚከፈላል መንግስት ከራሱ ደግሞ የራሱ የሆነ ህጎች አሉት እንደዚህ ምግብ ቤቶችን ለማቋቋም እነዚህ ነገሮች ሁሉ አሟልታችሁ እንዴት ይሄን ውጣ ውረድ ትቻሉታላችሁ ይሄን ውጣ ውረድ ልክ እንደገሩ ሰው እንግዲህ ቀላል ነገር አይደለም ጦርነቱ ትላለህ ባለፈው 4 አመት 5 አመት አካባቢ ኮሮና ነበር ያኔ ኮሮናውን አለፍን ብለን እያገገምን ሲመጣ ደግሞ ጦርነት ሆነ ምንም ማድረግ አይቻልም ጦርነቱ እንደ ሁሉ ነው ላንተ ብቻ አይደለም እንደ አገር ነው ሰላም ቢሆንልን የበለጠ ተጠቃሚ የሚሆን ኗሪ ህዝብ ነው እግዚአብሔር ሰላሙን ያወርድልን እንደ ሁሌውም እናመሰግናለን ሁሉ ጊዜ ቀርበህ ለምትሰጠን ህጋዊ ዘገባዎች ካንተ ጋር መጀመር የፈለኩት የጠቅላይ ሚኒስትር ቢንያሚን ኔታንያሁን የህግ የናይፍርድ ጉዳይ በተመለከተ አሁን ባለነበት ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዳኞችን እየመሯቸው ይመስላል እንጂ ዳኞች ህጉን ተከትለው የፍርዱን ጉዳይ እየመሩ መስሎ አይታየም እንዴት ነው የምታየው አንተስ እንግዲህ ነገሩ በጣም የሚያስገርም ነገር ነው ጠቅላይ ሚኒስትሩ ባለፈው 3 አመት በፊት ምርጫ ሊሆን ሲል ፍርድ አለው በፍርድ ቤት መቆም እንደገና ሀገሪቱ መምራት የመካከለኛው ምስራቅ ሀገር ስለሆነ አይከብዶትም ወይ ተብሎ ለተጠየቁት ጥያቄ አይ ሁሉንም መስራት የሚችል ሰው ላይ ችግር የለም ብለው ነበር አሁን ደግሞ እንዳጋጣሚ ባለፈው 2 አመት የጦርነት ፈነዳ አሁን ፍርድ ቤት ሲጀመርና በተለይ አኪራ ነግዲት የሚለው የመርማሪው ክፍል አዙሮ ሲጠይቃቸው ወደ ኋላ ወደፊት እያሉ ነው ስለዚህ አንድ ጊዜ የውጭ ሀገርን ባለስልጣን ለጉብኝት ፍርድ ቤት ማምጣት በፍርድ ቤቱ ላይ ሁለተኛ ለስራ ላይ ብሎ ተለያዩ ነገሮች ወደ ጎላን ተራራ መሄድ የመሳሰሉት ነገሮች አጠቃላይ ከፍርዱ እንዲሁ ዝም ብለው ለመላቀቅ የሚፈልጉት ጥረት ነው እንግዲህ ፍርድ ቤት ደግሞ በጣም ኃላፊነት የሚሰማቸው ዳኞች ነው ያሉ እነዚህ ዳኞች እንግዲህ ጠቅላይ ሚኒስትሩ ባፈጠጡ ቁጥር አብሮ መፋጠጡ በጣም ችግር ሊያመጣ ስለሚችል ነገሮችን ለጊዜው በጥሞና ያያዩዋቸው መሆኑ ይታያል ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሳቸው ይያሉ ያሉት እኔ በፈረምም የፈረምኩት ከዚህ በፊት ነው ጦርነቱ ከመሆኑ በፊት ነው ከጦርነቱ ከተጀመረ በኋላ ነገራሎች ተቀያይረዋል ነው ይያሉ ያሉት ሳቸው ስለተቀያየሩ ነው እንጂ እኔ ጦርነቱ ከሆነ በኋላ ግን ጊዜን የጦርነቱን ሁኔታ የበለጠ በደንብ መሰራበትንና ያካባቢውን ሰላም ለማምጣት ጥረት ማድረግ ሲገባይ ምን ጊዜም ቢሆን በፍርዱ አሸናፊነቴ ተረጋግጧል ዝም ብሎ ፎርማሊቲውን ተጠብቆ ነው እንጂ አሁንም ቢሆን በተደረስካው ድረስ በተደረገው እንትን ምርመራና የፋይል በችሎቱ እኔ አሸናፊነቴ እየተረጋገጠ ነው ይያሉ ነው እንግዲህ በራሳቸውማ ምንም ነገር እንዳልሆነ እየተናገሩ ነው ሆኖም ግን በፍርድ ቤት የተቀረባለ መረጃዎች ቀርበዋል ፍርድ ቤቱ የቀረበለትን ጉዳይ በሙሉ መርምሮ አንድ ውሳኔ ብይን መስጠት አለበት ብይን ሳይሰጥ እሳቸው እኔ ከሁሉም በበላይ ነኝ ምንም የተሰራ ነገር የለም እያሉ ነው ይሄ እንግዲህ በጉልበት ነገሮችን እየቀየሩ መሆናቸው ብቻ ሳይሆን እኮ በአሁኑ ጥቅም 7 ቀን 3 ዓመተ ምህረት የሐማስ ወንበዴ ድርጅት በሲቪል እስራኤላዊና ወታደሮች ላይ በአጠቃላይ በህዝቡ ላይ ያደረሰውን በደል የመርማሪ ኮሚቴ ቆቆም ቢል እኮ እኔ አላቋቁምም እኔ የመረጥኩት ዳኛ እኔ የመረጥኩት ሁኔታው ምን ማለት አለበት እንጂ በወሰድኩት ብለው በጉልበት እኮ እያገበደዱ ያሉ ባለስልጣን ናቸው ስለዚህ በዲሞክራሲ ሀገር ይሄ ነገር አይሄድም ይሄ ለሀገሪቱ በጣም ከፍተኛ ውድቀት የሚያመጣ ጉዳይ ስለሆነ ጠቅላይ ሚኒስትሩ ነገሮችን መገንዘብ ነበረባቸው
ነው ግን አሁን በሚያደርጉት ሁኔታና ተከታዮቻቸው በፍጹም እስራኤልን እንዳልሆነች አድርጎ የመለያየት ጉዳይ ነው ያለው። ኦኬ ሌላው ደግሞ በዚህ ተያይዞ አቶ ፋሲል ባለፈው ሳምንት የፍትህ ሚኒስተሩ ያሪቭ ለቪን ለከፍተኛ ፍርድ ቤቱ የወታደራዊ አቃቤ ህጓን የሷን የሚመረምር ልዩ ዳኛ ወይም ጠበቃ መቋቋም አለበት ተብሎ ወይም ያ ጠበቃ ጉዳዩን በደም እየተከታተለ የፍርድ ወደ ክስ እስከሚመሰረት ድረስ መመስረት አለበት ተብሎ እሳቸው ሁለት ሰዎችን አቀብረው ሁለቱ ሰዎች ተቀባይነት አላገኙም። አሁን ተመልሰው አጣው እና አጥቻለሁ ሞክሬያለሁ እና ተመልሶ ኩላ የሚባሉትን ዳኛ እንደገና ፍርድ ቤቱ አይሆንም ያላቸውን እንዲሆኑ ብሎ ጠይቋልና ምንድነው ይህ ግብግብ ሰው ታጣ ማለት ነው ወይስ የፖለቲካ ጫና ለመፍጠር ነው? እኮ ሁሉም አሁን በጣብራው መንግስት ያሉ በተለይ እንደ ፍትህ ሚኒስተሩ ያሉ ሰዎች የሚያደርጉት እኮ እኛ ነን እንጂ እናንተኛ ባለ ጊዜ ነን እኛ በወሰነው ሁሉ ነገር መሄድ አለበት እንጂ ሌላው የወሰነውን አንቀበልም እያሉ እኮ ነው። አሁን ደግሞ ኦኬ የግል ሰው አለ ላቀርባሉ ፍርድ ቤቱ ደግሞ አይ ሌሎች አማራጮችን ይዘው ይምጡ በዚያ መሰረት ሁኔታውና ይላልም ተብሎ ነበር። አሁን ግን አጣው ማለት እኮ እኔ ያልኩት የመጀመሪያው ሰው ይሁን ማለት ነው። ይሄም ያሳየው እንግዲህ ፍጹም የሀገሪቱን ፍትህ ለመቀየር ከፍተኛ ጥረት እያደረጉ ያሉ ባለስልጣን ናቸው። ጊዜው የኛ ነው ወንበሩ የኛ ነው እና እኛ ያሉን መቀበል አለባችሁ ያሉ ሁሉንም እያስፈራሩ ነው። አቃቤ ሕግንም ሆነ የመንግስት የሕግ አማካሪም ሆነ ከፍተኛው ፍርድ ቤትም ሆነ ራሳቸው የፍትህ ሚኒስቴሩ በሕግ የተሾሙትን የከፍተኛው ፍርድ ቤት ፕሬዝዳንት እንኳን አልቀበልም ብለዋል። እና ይሄ ጉዳይ በጣም የሚያሳዝን ጉዳይ ነው። ለሀገሪቱ ከፍተኛ ችግር የሚያመጣ ነገር እንደሆነ እየታየ ነው ማለት ነው። ሌላው አቶ ፋሲል ወደ ሃይማኖታዊ አክራሪዎች ጉዳይ ወደ ህግ መደንገግ ልሄድና አሁን እየተደነገገ ያለውን ህግ በአንድ በኩል ከፍተኛ ፍርድ ቤቱ ከአንድ ጊዜ ሁለተኛ ከሁለት ጊዜ ሶስት ጊዜ ያህል እኩል ሁሉ ዜጋ እኩል መሆን አለበት እነሱ ወደ ውትድርና መሄድ አለባቸው ካልምሪ አልሄድም ያለ ደግሞ ባጀት መደብ የለበትም ሲሉ ተናግረዋል። እና ቦአዝ ቢስሙት ህጉን ለማስደንገግ ጥረት እያደረጉ ነው። ጠቅላይ ሚኒስትሩ ቢንያሚን ኔታንያሁም አሁን የሚደነገገው ህዝብ ብዙ ሺህ የሚቆጠሩ የሃይማኖት አክራሪዎች ወደ ውትድርና እንዲመጡ ያደርጋቸዋል ይላሉ። በእንዲህ እንዳለ ደግሞ ባለፈው ሳምንት ኻሪዲዎች ሰላማዊ ሰልፍ አድርገው ፖሊስን ሁሉ በድንጋይ የቀጠቀጡበትና ከፍተኛ ኬውስ የነበረበት ሁኔታ አለ። እንዴት ታዋለ ይህንስ? እንግዲህ በጣም ያሳዝነው ነገር ጠቅላይ ሚኒስትሩን በለው የፍትህ ሚኒስትሩን በለው ሌሎች የቀይ ክንፍ ፓርቲ የጣምራው መንግስት ባለስልጣኖች ነገሮችን ህጎችን እየሻሩ ህጎችን ለመሻር እየሞከሩ ነገሮችን በጉልበት ለመውሰድ እየሞከሩ ነው። ያ ከሆነ እንግዲህ ባለስልጣኖች የሻሩትን ህግ ተራው ህዝብ ማን ይጠብቀዋል? በተለይ እነዚህ ደግሞ አክራሪ ሃይማኖተኞች የእስራኤልን ህግ አይቀበሉም። ብዙዎቹ ደግሞ እስራኤል ነውና አይቀበሉም። ስለዚህ ያየነው ታዘው ህግን የሚያስከብሩ ፖሊሶች ላይ እንደዚህ ያለ እርምጃ መውሰድ በጣም የሚያሳዝን ነገር ነው። ይሄ ለወደፊቱ እስራኤል የሚጠብቃት ይሄ መሆኑን እያሳየን ነው ማለት ነው። በጣም የሚያሳዝነው የዛሬ 20 እና 30 ዓመት እነዚህ ሃይማኖተኞች በብዛት እየወለዱ ነው እየተራቡ ነው። አረቦችም እንደዚሁ አሁን 20-30% ከሆኑ ከ20 እና 30 ዓመት በኋላ 50% 40% ተመጡ እስራኤል ዲሞክራሲ መሆኗን ታጣለች። እስራኤልም እንደ ሀገር በእስራኤልነት እንትኗ የመቀጠሉ ጉዳይ የሚያሳዝን ነው። የሚሆን መስሎ አይታየኝም። ስለዚህ እነዚህ ሃይማኖተኛ ጽንፎች የወሰዱት እርምጃ መንግስት ወይም የመንግስት አባላት ከፍተኛ ባለስልጣኖች የሚከተሉትን መመሪያ ህጉን የሀገሪቱን ህግ ማውረድ ለመቀየር መሞከር ከሚደረገው ንግግር
ከዚያ የመጣ ሀሳብ ነው ብዬ ወስደዋል። መጨረሻ ጥያቄ አቶ ጠበቃ አብይ ህጉ ከተደነገገ አሁን እንደምናየው ከሆነ የመንግስት አቃቤ ህግም የህግ አማካሪም የክነሴት የህግ አማካሪዎችም ህጉ እኩላዊ ህግ አይደለም እያሉ ቃላቸውን እያሰሙ ነውና ህጉ ከተደነገገና ከፍተኛ ፍርድ ቤቱ ከሰረዘውስ ምንድነው የሚሆነው? ወይስ ላይሰርዘው ይችላል? እንግዲህ ከፍተኛው ፍርድ ቤት እንደሚሰርዘውም እየታወቀ ነው። ነገሮችን ካሁን ጀምሮ ይሄ ነው እኮ ፊት ለፊት ፍትቻ የተቀረበው። የመንግስት አካላትና ከፍተኛው ፍርድ ቤት የፍትህ አካላት በጉዳዮች በጣም እየተፋጠጡ ነው። ይሄ እንግዲህ ምናልባት ያለው መንግስት አሁን በተግባር ላይ ነገሮችን ካወጣ ከፍተኛው ፍርድ ቤት ነገሮች እንዲመረመሩና እንዲታዩ ይሞክር ይሆናል። ከዚያ ከፍተኛው ፍርድ ቤት መንግስት የወሰነውን አልሽርም የሚል አቋም ቢወስድ ያለው አማራጭ በአምላክ እርዳታ ምርጫ ከሆነ ህዝቡ እንግዲህ ብዙሃኑ የሚወስነውን ውሳኔ መወሰን ከዚያ በኋላ እስራኤል የለየላት ወይም ዲሞክራሲ ሀገር ትሆናለች፣ ሌላ መንግስት ተመረጠ፣ ወይም ደግሞ ያለው የሚቀጥል ከሆነ ፍጹም አዲስ ዲሞክራሲ ተብሎ ያው እንደ ሌሎች ሀገራት የምንሆንበት ጊዜ እየቀረበ ነው። ጠበቃ ቢቢተው አብረህን ስለቆየ በጣም እናመሰግናለን። በየዕለቱ በየጊዜው እየጠራነህ እንደዚህ አይነት የህጋዊ ትንተናዎችን መስጠትህ እያመሰግን ሁለተኛ ጊዜ እስከምናገኝ ድረስ መልካም ሳምንት አመሰግናለሁ እላለሁ። እኔም እንደዚሁ አመሰግናለሁ።